ዓለም ተናወጠች። የኢራን አዲሱ መሪና አስፈሪ ሚሳኤል ዝናብ። ታሪክ ዛሬ በአይናችን ፊት እየተቀየረ ነው። በመካከለኛው ምስራቅ ለዓመታት ሲፈራ የነበረው ቀጥተኛ ጦርነት ፈንድቷል። ኢራን አዲስ መሪም ሹማለች። በሰዓታት ውስጥ ደግሞ እስራኤል በሚሳኤል ዝናብ ተጥለቅልቃለች። ዓለም ወደ ሶስተኛው የዓለም ጦርነት እየተገፋች ነው። ዛሬ በዝርዝር የምናየው ይህንን አስደንጋጭ ክስተት ይሆናል። እስከ መጨረሻው አብራችሁን ቆዩ። አዲሱ መሪና የመጀመሪያው እርምጃ። ከቀናት በፊት የኢራን መንፈሳዊ መሪ አያቱላህ አሊ ኻሜኒ መገደላቸውን ተከትሎ ዓለም ኢራን ምን ታድርግ ይሆን ብላ ስትጠብቅ ነበር። መልሱ ዛሬ ወጥቷል። ልጃቸው ሞጅታባ ኻሜኒ ስልጣኑን እንደተረከቡ ለመላው ዓለም አንድ መልእክት አስተላልፈዋል። ከእንግዲህ ትዕግስት የለም። ይህ ትዕዛዝ እንደወጣ በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች ከኢራን ምድር ተተኩሰዋል። የእስራኤል ሰማይ። ትናንት ሌሊት በእስራኤል ሰማይ ላይ የታየው ነገር እጅግ አስፈሪ ነበር። የኢራን ፋታህ የተባሉ ዘመናዊ ሚሳኤሎች የእስራኤልን የጥበቃ ድንበር አልፈው መግባታቸው ተዘግቧል። ቴል አቪቭና ሌሎች ዋና ዋና ከተሞች በአደጋ ጊዜ ሳይረን ሲናወጡ አድረዋል። ጥቃቱ በእስራኤል ብቻ አልቆመም። በባህሬን የሚገኘው ግዙፍ የነዳጅ ማጣሪያን በድሮን ጥቃት ጋይቷል። ይህ ማለት የነዳጅ ዋጋ ነገ ጠዋት ሰማይ ነካል ማለት ነው። የአሜሪካና የትራምፕ ምላሽስ ምን ይሆን? ፕሬዝዳንት ዶናልድ ትራምፕ ይህንን ክስተት የዓለም ደህንነት አደጋ ሲሉ ጠርተውታል። አሜሪካስ ወደ ግጭቱ ትገባ ይሆን ወይስ እስራኤል ለብቻዋ የአጸፋ እርምጃ ትወስዳለች? አሁን ባለው መረጃ መሰረት እስራኤል በቴህራንና በቤይሩት ላይ ከፍተኛ የአየር ድብደባ እየፈጸመች ትገኛለች። ሁኔታው ከቁጥጥር ውጪ እየወጣም ይመስላል። ይህ ግጭት ወዴት የሚያመራ ይመስላችኋል? ኢራን በአዲስ መሪዋ ይበልጥ ጠነክር ይሆን ወይስ ትዳከም? ሐሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን በየቀኑ ያገኙ። ስለተከታተላችሁ እናመሰግናለን።